የነፃነት ባለቤትና ነፃነት አብረው አልነበሩም። ግን ምንድነው ትዳራቸውን ለማቆየት ልጆቻቸው በቃ ስለ እናትና አባት መለያየት ምንም እንዳያስቡ እንዳያውቁ አድርጎ በቃ ልጆቹን በቪዲዮ ያወራል፣ ቪዲዮ ይላክለታል፣ እንደ አባት ይሆናል። እንደዛ ነው እንጂ እናት እና አባት ልክ ባለትዳር አብረው እንደሚያደርጉት ባለትዳር አብረው እንደሚያሳልፉት አብረው አያሳልፉም ነበር። ይህ የመጨረሻ ልጅ ከተወለደች በኋላ ባልና ሚስት አብረው አልነበሩ። ሰላም እንዴት ናችሁ? ደህና ናችሁ ወይ? ዛሬው ነፃነት ወርቅነህ እውነት ከባለቤቱ ጋር ነው ወይ? ከባለቤቱ ተፋቶ ነው ወይስ አብሮ ነው የነበረው የሚል ጥያቄ ፈጥሮብናል። ዛሬ እሱን በግልጽ ከማውቃቸው ወይም ከሰማሁት መረጃ ከደረሰኝ እኔም ለእናንተ ላካፍል እወዳለሁ። እንግዲህ ይህ ቻናል እንደምታውቁት የወሬ ቻናል ነው። የሰማነውን እናወራለን፣ ያየነውንም እናወራለን። ከእናንተ የሚደበቅ ነገር የለም። ስለዚህ ወሬ የምትወዱ ሰዎች ጎራ ጎራ በሉ፣ ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ። በመጀመሪያ ምን አልኩት ምስልህ ነፃነት ወርቅነህ ከባለቤቱ ጋር ተፋቷል የሚባለው ነገር እውነት ነውን ብዬ ጠየቅኩት። ነፃነት ወርቅነህ የመጨረሻ ልጃቸውን ከወለዱ በኋላ ከባለቤቱ ጋር በጣም ጥቂት ጊዜ ነው በፍቅር ያሳለፉትና የኖሩት ማለት ነው። ባለቤቱ ነፃነት ወርቅነህ ኢትዮጵያ በሚመላለስ ጊዜ ኢትዮጵያ በሚኖር ሰዓት ባለቤቱ ፈቃደኛ አልነበረችም። ባለቤቱ መጥቶ ወይንም ደግሞ ወደ አሜሪካ ወጥቶ ከእሷ ጋር ኑሮውን እንዲመሰረትና ኑሮውን እንዲገፋ ትፈልጋለች። በተደጋጋሚም ደግሞ ባለቤቱ ለነፃነት ወርቅነህ እንዲመጣና ኑሮ እንዲኖር ከእሷ ጋር እንዲኖር ትፈልጋለች፣ ልጆቻቸውን በጋራ ለማሳደግ ማለት ነው። ነፃነት ወርቅነህ ደግሞ ከኢትዮጵያ ወደ አሜሪካ ሄዶ የመኖሩን ሀሳብ አይወደውም። እዛም በኖረበት ሰዓት ደግሞ ደስተኛም አልነበረም። ከኢትዮጵያ ውጪ ህይወት መመስረት ለሱ ከባድ እንደሆነ ነው። ስለዚህ ባለቤቱ በጣም በተደጋጋሚ ስትጠብቀው የነበረ ሲሆን እሱም ደግሞ በትዳር ማለት ደግሞ አንድ ሰው አብሮ ሲኖር ነው። በፍቅር አብሮ ሲኖር ልጅ ይወለዳል፣ ልጅ ይመጣል። ያን ሁሉም ነገር ክፉም ሆነ ደግም አብሮ ተጋርቶ አብሮ ሲኖሩ ነው። ያንን ለማድረግ ደግሞ ነፃነት ወርቅነህ አልቻለም። ህይወቴ ትውልዴ ሁሉ ነገር ኢትዮጵያ ውስጥ ነው፣ የሚጀምረው የሚያበቃውም ኢትዮጵያ ውስጥ ነው። ስለዚህ መኖር ካለብሽ አንቺ ወደ ኢትዮጵያ ነይና እንኖራለን፣ ካልሆነ ግን እኔና አንቺ በዚሁ እንለያያለን የሚል ምላሽን ሰጥቷታል። ስለዚህ እሷ ልጆቿን ሰብስባ በአሜሪካ ሀገር እንድታሳድግ ተገዳለች ማለት ነው። እሱ ደግሞ ለረጅም ጊዜ በፍቅርም እያወሩ ነበረ። ኢትዮጵያ ከመጣ በኋላ እና የሚል ጥያቄ ታቀርብለት ነበረ። እሱ ግን በአመት በ6 ወር አንድ ያገኛታል። ለትዳር ደግሞ ይሄ በቂ ስላልሆነ እሷ የራሷን ውሳኔ ወስና በፍቅር በሰላም ችግራቸው ፈተው ልክ አሁን በፍቅር በሰላም ሰው በትዳር ውስጥ አብሮ ይኖራል አይደለ? የነሱ ጸብ ደግሞ የነሱ መለያየት ደግሞ በፍቅር በሰላም ነው የተለያዩት። እሱ አሜሪካ ሄዶ መኖር ስለማይችለው በቃ እዛ ያለውን ነገር መቋቋም ስለማይችል፣ እሷ ደግሞ እዛ መኖር ስለምትፈልግ ልጆቿን እዛ ማስተማር ስለምትፈልግ በዚህ ምክንያት ተስማምተው እሱ ኢትዮጵያ እንደሚኖር እሷ ደግሞ ልጆቿን እዛ ይዛ እንደምትኖር ተስማምተው ነው እስካሁን ድረስ ላይፋቸውን እየቀጠሉ የነበሩ። ስለዚህ እንደ ማንኛውም ሰው ልጆቹን ሲናፍቅ ቪዲዮ ምናምን ይደውሉለታል፣ ቪዲዮ ቀርጸው ይልኩለታል፣ ልደት ሲሆን ቪዲዮ ሰርተው ይልኩለታል እንጂ ሁሌም እኔ ቪዲዮ ስሰራ ነው መብራት የሚጠፋው ባይዘው። ስለዚህ እንደ ማንኛውም ሰው ቪዲዮ ቀርጻ ልደት ሲሆን ምን ሲሆን ቪዲዮ ቀርጻ ትልክለታለች እንጂ ልጆቹን በየጊዜው ቪዲዮ ማግኘት አይችልም ነበረ። ስለዚህ የነፃነትና የንጹህ ስሟ እሷ ንጹህ ነው፣ እሱ ነፃነት ነው፣ እሷ ደግሞ ንጹህ ትባላለች። ስለዚህ የነፃነት ባለቤትና ነፃነት አብረው አልነበሩም። ግን ምንድነው ትዳራቸውን ለማቆየት ልጆቻቸው በቃ ስለ እናትና አባት መለያየት ምንም እንዳያስቡ እንዳያውቁ አድርጎ በቃ ልጆቹን በቪዲዮ ያወራል፣ ቪዲዮ ይላክለታል፣ እንደ አባት ይሆናል። እንደዛ ነው እንጂ እናት እና አባት ልክ ባለትዳር አብረው እንደሚያደርጉት ባለትዳር አብረው እንደሚያሳልፉት አብረው አያሳልፉም ነበር። ይህ የመጨረሻ ልጅ ከተወለደች በኋላ ባልና ሚስት አብረው አልነበሩ። ምክንያቱም ደግሞ ነፃነት ወርቅነህ ከኢትዮጵያ መውጣት ባለመቻሉ፣ እሷ ደግሞ ኢትዮጵያ መታ መኖር ባለመቻሏ ልጆቿን ሰብስባ በአገር አሜሪካ እንድታሳድግ ተገዳለች ማለት ነው። ሀዘኗ ትክክል ነበር ወይ? እንደተሰበረ ነበረች ወይ?
በቃ አይታችኋል። እንትና ባባ በሞተ ጊዜ የባባ ሚስት ቃል ኪዳን ተለያይተው ነበር። ኦልሬዲ ተፋተው ነበር። ቆይተዋል። አብረው እንኳን እንዳኖሩ ቆይተዋል። ግን በዛ ሰዓት እሷ ራሷን ጥላ እንደዛ ስትሆን ወይኔ ባወራሁት፣ ወይኔ ባናገርኩት፣ ለምንድነው ያልሰማሁት፣ ለምንድነው ያላወራሁት ብላ እንደዛ አብዳ ተፈጥፍጣ ስታለቅስ ስታዝን ነበር። ሁላችሁም ታውቃላችሁ። አሁን ደግሞ የነፃነት ባለቤት በጣም ለራሷ ተጨንቃ ምንም ማዘኑ ላይ ሳይሆን ያለችው በቃ ጭንቀቷ ምንድነው እሷ ነገ እንዴት እታያለሁ በቃ ራሷን ለመደበቅ የሞከረችው። ግን የዛ ሰዓት ላይ ደግሞ ግዴታ ልጆቿን ይዛ መጣ ቀብር ላይ መቆም ስላለባት ብቻ ነው የመጣችው እንጂ በፈቃዷ ቢሆን ኖሮ ባትወጣውላ ደስታዋ ነው። ቁጭ ብላ ባለችበት አዘኗን ብትጨርስ ደስታዋ ነው። ግን መዋለድ ነውና ልጆች አሉና ልጆቿን ይዛ መጣ መሰናበት ነበረባት። ምንድነው ግን በዛ ሰዓት ጭንቀቷ ልክ እንደ ቃል ኪዳን ማልቀስ ስለሌላ ሰው ስለሚያወራው ሰው ወይንም ካሜራ ይዞ ስለሚቆሙ ሰው ኬራ ሰጣትም። ቃል ኪዳን ባይዘው ያዘኗን በአግባቡ ነው የተወጣችው። እቺ ግን ምንድነው ጭንቀቷ? በቃ መታየት አትፈልግም። ለራሷ ነው የተጨነቀችው። ፊቴ እንዳይታይ ነው። አይታችሁ ከሆነ ቀብር ላይ መጨረሻ ፓርት ቀብር ላይ ሲደርስ የሆነ አንድ ሰው ሲቀበር አፈር የሚረጭበት እንትን አለ፣ አፈር መጨመር ማለት ነው መጨረሻ ላይ። ያንን እንኳን በቃ ሻርባ የሆነ በመታገል ሂደት ሻርባ ከፊቷ ሲወጣ በጣም እሷ ተጨንቃ ነበር ያንን ሻርብ ለመመለስ። እዚህ ጋር አባ አሉ፣ እዚህ ጋር ደግሞ የሱ ወንድም አለ፣ እዚህ ጋር ጓደኛ አለ። እነሱ ሲይዟት ሻርባ ከፊቷ ወርዶ ነበር። ያንን ሻርብ ለመመለስ እጇን ይዘዋሉ። በቃ እነሱ ማለት ነው። እንዴት አርጋ ተመለስ? ጭንቀቷ እሷ ሻርቡ ከፊቷ ላይ ፈቀቅ ስላለ ነው። ሻርቡ ከፊቷ ላይ በመነሳቱና እሷ በመታየቷ ነው ጭንቀት የሆነባት። ስለዚህ ለምንድን ነው ለራሷ ከመጨነቅ ታየው አልታየው ከማለት የሰውን እንትን ከመጨነቅ ሌላ ባሏ ሲሞት በቃ እንደፈለገች አልቅሳ ለምንድን ነው ሀዘኗን ያልተወጣችው የሚል ጥያቄ ህዝቡ ላይ ፈጥሮ ነበር። ስለዚህም እውነት ነፃነት ከባለቤቱ ጋር እስከዚች ሰዓት ድረስ ህይወቱ እስከምታልፍ ድረስ ከባለቤቱ ጋር በፍቅር በትዳር አብሮ ነበር ወይ ለሚለው ጥያቄ በትዳር አብረው አልነበሩም። ግን ነፃነት ትክክለኛ ወንድ ነበር፣ አባት ነበር፣ በቃ የፍቅር ሰው ነበረ። ሚስት እንዴትም ሆና ልጆቿን ይዛ ብቻዋን መኖር ፈልጋለች። እሱ ግን እሷ ተለይታ እንኳን ልጅ ያለው ሰው መቼም አይራራቅ የሚባል የለ። እሷ ተለይታ እንኳን ራሷን እያኖረች እንኳን እሱ ከሷ ቤተሰብ ጋር ይኖር ነበር። መልካም ሰው መሆኑን እዚህ ጋር አንድ ወንድ እኮ ሚስቱ ጋር ከተለያየ ዞር ብሎ ልጆቹን ሁላ ማያ ያለ እንኳን አይደለም የሚስትን እናት አይደለም ልጆቹን ራሱ ዞር ብሎ በምን ተገዶ ከሚስቱ እናት ጋር ከባለቤቱ እናት ጋር አብሮ እንደሚኖር ይሄ ግልጽ አይደለም እውነት ለመናገር ነው። ወይንስ ትክክለኛ ሰው ስለሆነ ነው እንዲህ አይነት ውሳኔ የወሰነው የሚለው ነገር ትንሽ ጥያቄ ውስጥ ያስገባል። አሁንም ቢሆን የትኛው የኛ ሀገር ወንዶች ግን ከሚስታቸው ጋር ከተፋቱ በኋላ የሚስት ቤተሰብ አይደለም ከስንት አንድ ነው ልጆቹን ራሱ ሄዶ የሚጠይቀው። ነፃነት ወርቅነህ ግን በፍቅር ከቤተሰቦቿ ጋር አብሮ ይኖር ነበር። የነፃነት ባለቤት እናት ወይንም የንጹህ እናት የልጃቸውን ባለቤት ነፃነት ወርቅነህን እንደ